በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመ ሐረያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከ ሞት ድረስ በወደደንና ባከበረን በአምላካችን በኢየሱስ ክርስቶስ ሰላም እላችኋለሁ። በያላችሁበት እንደምንሰነበታችሁ አሜን። እከብር ኃይል በባህሪው ክቡር እቀደስ ኃይል በባህሪው ቅዱስ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ኅዳር 21 ቀን ጽዮን ማርያም ለምን ትከብራለች የሚለውን በዚህ ትምህርታችን እንነጋገራለን። በቀጥታ ወደዚህ ከመግባታችን በፊት ጽዮን ማለት ምን ማለት ነው የሚለውን መነጋገር ያስፈልጋል። እስመ ሐረያ እግዚአብሔር ለጽዮን ከመ ትኩኖ ማኅደሮ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እጅግ አጠግባለሁ። መዝሙር 131 ቁጥር 13። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። እግዚአብሔር ጽዮንን መርጧታልና ወዷታልና ብሎ የተናገረላት ጽዮን ማን ናት? ጽዮን ምን ማለት ነው? ጽዮንስ ማን ናት? የሚለውን ስለ በዓሉ ምንነት ከመነጋገራችንና ከመተረካችን በፊት ጽዮን ማለት ምን ማለት ነው? ጽዮን ማን ናት? የሚለውን መነጋገር ያስፈልጋል። ጽዮን ማለት ጸወነ ተጠጋ፣ አስጠጋ ከሚለው የግዕዝ ቃል የወጣ ወይም የተወሰደ ሲሆን ጽዮን ማለት አምባ ማለት ነው። ጽዮን ማለት መጠጊያ ማለት ነው። የድሆች መጠጊያ፣ የሕዙናን መጠጊያ፣ ተስፋ ላጡ ተስፋ የምትሆን መጠጊያ ማለት ነው። በዘመነ ብሉይ ጽዮን የሚለው ስያሜ ለቅዱስ ዳዊት ተራራና ለቃል ኪዳኑ ታቦት የተሰጠ ወይም ለቃል ኪዳኑ ታቦት ሲጠቀሙበት የነበረ ቢሆንም ትንቢታዊ ምስጢሩ ፍጻሜው ግን ለእናታችን ለቅድስት ድንግል ማርያም የተነገረ ቃል ነው። ጽዮን ከእግዚአብሔር ለሰው ልጆች የተሰጠች ስጦታ ናት ማለት ነው። ኦሪት ዘጸአት ምዕራፍ 31 ከቁጥር 18 ስንመለከት አምላካችን እግዚአብሔር ለእስራኤል ክብር፣ ለእስራኤላውያን ሞገስ፣ ለእስራኤላውያን መጠጊያ የምትሆናቸውን ታቦተ ጽዮንን በሊቀ ነቢያት ቅዱስ ሙሴ አማካይነት እንደሰጣቸው እነሱም ደግሞ ታቦተ ጽዮንን ይዘው ከብዙ መከራ፣ ከብዙ ጥላት፣ ከብዙ ችግር እንደዳኑባት መጽሐፍ ያስረዳናል። ዛሬም የሐዲስ ኪዳኗ ጽዮን ድንግል ማርያም እመ አምላክ እመ ብርሃን የክርስቶስ ጾታ የሆነችው እኛ ልጆቿን ከብዙ መከራ፣ ከብዙ ችግር፣ ከብዙ ጭንቀት ታድነናለች። ታቦተ ጽዮን በሀገረ እስራኤል ለ500 ዓመታት ከእነርሱ ጋር ስትኖር በፈጣሪና በእነርሱ መካከል ድልድይ ሆና ኑራለች። ከእግዚአብሔር ጋር ይገናኙባት ነበር። ሕዝበ እስራኤል ከእግዚአብሔር ጋር ይገናኙባት ነበር። በዘመናችንም እናታችን ጽዮን እመ አምላክ እመ ብርሃን በፈጣሪና በእኛ መካከል ድልድይ ሆና ሰውና መላእክትን ምድርና ሰማይን አስታርቃለች፣ እያስታረቀችም ትኖራለች። ታቦተ ጽዮን በእስራኤል ሀገር ለዘመናት የኖረች ቢሆንም በኋላ ግን በእግዚአብሔር ፈቃድ በዘመነ ሳባ በቀዳማዊ ምኒልክ አማካይነት ወደ ሀገራችን ኢትዮጵያ እንደመጣች ታሪክ ያስረዳናል። እናታችን ቅድስት ድንግል ማርያም በዘመነ ስደቷ ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር መጥታ በኪደተ እግር ሀገራችን ኢትዮጵያን ባርካለች። አምላካችን ኢየሱስ ክርስቶስም ኢትዮጵያን የአስራት ሀገርሽ ትሁን ብሎ ለእናታችን ለቅድስት ድንግል ማርያም ሰጧታል። ስለዚህ ሀገረ እግዚአብሔር በመባል የምታወቀው ለድንግል ማርያም አስራት ተደርጋ የተሰጠችው ሀገራችን በፈቃድ እግዚአብሔር ቅዱስ መስቀሉንና ታቦተ ጽዮን ይዛ በቸርነቱ እየኖረች ሁሌም ታመሰግናለች፣ ሁሌም ታከብራለች ማለት ነው። ስለ ጽዮን ይህን ያህል ከተናገርን ኅዳር 21 ቀን ጽዮን ማርያም ወይም የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል፣ ይህን በዓል በተለየ መልኩ የምናከብርበት ምክንያት ምንድን ነው የሚለውን እናያለን ማለት ነው። ይህን በዓል የምናከብርበት ብዙ ምክንያቶች አሉ። ከእነዚህም መካከል በብሉይ ኪዳን ታቦተ ጽዮን የፈጸመችውን ልዩ ልዩ ገቢረ ተአምራት ማለትም የብዙዎችን ነፍሳት ያጠፋውን ዳጎንን ያደቀቀችበት ዕለት ስለሆነ ነው ማለት ነው። ሁለተኛ ኅዳር 21 ቀን ታቦተ ጽዮንን ወይም ጽዮን ማርያምን የምናከብርበት ምክንያት ንጉሡ ሰሎሞን ቤተ መቅደስን ሰርቶ ከጨረሰ በኋላ ታቦተ ጽዮንን ንጉሡ ሰሎሞን ወደ አሰራው ቤተ መቅደስ ያስገባበት ቀን ስለሆነ ነው ማለት ነው። ሶስተኛ ምክንያት ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያትንና ታቦተ ጽዮን ይዞ አክሱም የደረሰበት ዕለት በመሆኑ ታቦተ ጽዮን ወደ ሀገራችን መጥታ አክሱም በተባለችው ቦታ ያረፈችበት ዕለት ስለሆነ ኅዳር 21 ቀን እናከብራለን ማለት ነው። አራተኛው ምክንያታችን በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት
ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት ዕለት በመሆኑ ነው ማለት ነው። አምስተኛ የምናከብርበት ምክንያት ብዙ ቅዱሳን ነቢያት ስለ እመቤታችን ስለ ጽዮን ማርያም ራእይ ያዩበት ስለሆነ ነው። ለምሳሌ ካህኑ ዘካርያስ በተቋመ ወርቅ በወርቅ ተቋም በወርቅ መቋሚያ ምሳሌ ራእይ ያየበት፣ ነቢዩ ሕዝቅኤል በተቆለፈች ቤተ መቅደስ ምሳሌ ያየበት፣ ነቢዩ ዕዝራ በቅድስት ሀገር ምሳሌ ራእይ ያዩበት ዕለት በመሆኑ ኅዳር 21 ቀንም በከበረና በደመቀ ሁኔታ እናከብራለን ማለት ነው። ስድስተኛ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ በመጀመሪያ ጊዜ ቅዳሴ ቤቱ የተከበረበት ስለሆነ በደማቅ ሁኔታ ጽዮን ማርያምን እናከብራለን ማለት ነው። ወደኋላ ከጠቀስናቸው ውስጥ በዚህ ዕለት በታቦተ ጽዮን የተፈጸሙ ታላላቅ ታምራት የሚታሰቡበት ዕለት በመሆኑ ይህን ታሪክ አጠር አድርገን እንመለከታለን። ታሪኩን ስንመለከት በዚህ በአንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምረን ስናነብ እናገኘዋለን። አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 ጀምረን ብናነበው ሙሉ ታሪኩን በሚገባ እንረዳለን። በቀጥታ ስለ ታቦተ ጽዮን ማንበብ ከፈለግን ደግሞ አንደኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምረን ስናነብ የዕለቱን ታሪክ እናገኘዋለን። ታሪኩ እንዲህ ነው። ታቦተ ጽዮን በፈቃደ እግዚአብሔር በነቢዩ በሙሴ አማካይነት ለሰው ልጆች ተሰጣ። እስራኤላውያን መስዋዕታቸውን ሲያቀርቡባት ከእግዚአብሔር ሲታረቁባት ለዘመናት ለብዙ ጊዜ ኑረዋል። እስራኤላውያንም በክህነት ያገለግል በነበረው በካህኑ በኤሊ ዘመን የተፈጸመውን ታሪክ እንመለከታለን። ካህኑ ኤሊ ዕድሜው ገፍቶ ስለነበር በስሩ 2 ልጆችን ጠርቶ ዋናና ምክትል አድርጎ ታቦተ ጽዮንን እንዲያገለግሉ ሕዝበ እስራኤልን እንዲያስተምሩ ሹማቸው ነበረ። በደብተራ ኦሪት ታቦተ ጽዮንን እንዲያገለግሉ የተሾሙት 2ቱ ካህናት የኤሊ ልጆች ወይም አፍኒንና ፊንሐስ 3 ታላላቅ በደሎችን ፈጸሙ። 3 ታላላቅ ኃጢአቶችን ሰሩ። 3 ታላላቅ በደሎችን አደረጉ። እነዚህም ምንድናቸው ካል አንደኛ በቀዳማዊ ሰዓተ ሌሊት በርታ በቀዳማዊ ሰዓተ መዓልት የምትጠፋው መብራት እንድትቀመጥ የተሰራውን ስርዓት ካህኑ ኤሊም ያስቀጠለውን ይህ ስርዓት ነበርና ሙሉ ሌሊቱን አገልግሎት ከሌለ ሲበራ ማደሩ ጥቅሙ ለምንድን ነው ብለው በቂልነት በሞኝነት አስቡ ይላል። ብለውም አስበውም አልቀሩም፣ መቅረዙን አነሱ፣ መብራቱንም አጠፉ ይለናል። ሁለተኛ በዛ ጊዜ የነበሩ ምዕመናን በዛን ጊዜ የነበሩ እስራኤላውያን ለእግዚአብሔር መስዋዕት ሲያመጡ እንስሳትን ወደ ቤተ መቅደሱ ሲያመጡ በመጀመሪያ ከስጋው ከመቅመሳቸው በፊት ስቡ ይጨሳን፣ ደሙ ይፈሳን፣ አጥንቱ ይከሰከሳን። ይህ ሳይሆን ማንም እንዳይቀምስ የተደነገገ ስርዓት ነበር። ይህን ስርዓት ተላልፈው ለራሳቸው ለስጋዊ ጥቅም ቅድሚያ ሰጠው ለመስዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ስጋውን እየመረጡ ተመገቡ ይለናል። አፍኒንና ፊንሐስ ኃጢአት ሰሩ፣ ስርዓትን ተላለፉ። ሶስተኛም ሌላም ኃጢአት ሰሩ ይለናል። ስርዓተ አምልኮ እንፈጽማለን፣ ጸሎት እናደርሳለን ብለው ወደ መገናኛው ድንኳን ይመጡ ከነበሩት ከእስራኤላውያን ቆነጃይቶች ጋር በዝሙት ወደቁ ይለናል። ይህ ታላቅ ኃጢአት ነው። ይህ ታላቅ በደል ነው። በእግዚአብሔር ቤተ መቅደስ በድንኳኑ ዙሪያ ዝሙት ፈጸሙ ይለናል። ብዙዎችንም ሲያጨናንቋቸው ይህንማ ከባሎቻችን መቼ እናጣዋለን እያሉ ከቤተ መቅደስ ራቆ ይለናል። ይህን ግብራቸውን የተመለከተ ይህን ስራቸውን ያየ እግዚአብሔር አዘነባቸው፣ እግዚአብሔር ተቀየማቸው። አባታቸው ካህኑ የልጆቹን በደል ሰማ። ልጆቼ ተዉ፣ ከእግዚአብሔር አትጣሉ። ሰው ከሰው ጋር ቢጣላ ሰውን ቢያስቀይም ወደ እግዚአብሔር ይጸልዩለታል። ሰው ከእግዚአብሔር ጋር ከጣላ ለማን ይነግሩታል? ውሃ ቢያንቅ በምን ያወርዱታል? ምላጭ ቢያብጥ በምን ይበጡታል? እባካችሁ ተው አላቸው። ልጆቹ አልሰሙም። አፍኒንና ፊንሐስ አብልጠው ኃጢአትን አደረጉ። አባታቸው ኤሊ እያየ እንዳላየ እየሰማ እንዳልሰማ በኋላ ቸል አለ። ቸል በማለቱ እግዚአብሔር ደግሞ አዘነበት። ካህኑ ኤሊንም አፍኒንና ፊንሐስን እግዚአብሔር ሊያናግራቸው አልፈለገም። ተውሉ የእግዚአብሔር ልጆች፣ እርሱ ሲቆጣ በረከቱን ከኛ ላይ ያነሳል። እርሱ ሲቆጣ እርሱ ሲቀየም ኃይሉን ከኛ ላይ ያርቃል። ተሸናፊዎች እንሆናለን። ከኃጢአት ስንርቅ ደግሞ ኃጢአትን ስንገድል እግዚአብሔር በውስጣችን ቅዱሱን ነገር ያሳድግልናል። እግዚአብሔር በውስጣችን ቅዱሱን መንፈስ ያነሳሳልናል። ዝሙት ሲሞት፣ ቅናት ሲወርቅ ንጽሕናና እውነተኛ ፍቅር ይወለዳሉ። ሐሜት ሲሞት ከእኛ ሲለይ ጥበብ ማስተዋልና ሕይወት ከእኛ ጋር ይሆናል። ትሑት ስንሆን እግዚአብሔር ከፍ ያደርግልናል። መስዋዕቱ ለእግዚአብሔር መንፈስ የዋህ የእግዚአብሔር መስዋዕቱ የተሰበረ ልብ ነው ያልና ነቢይ እግዚአብሔር ቅዱስ ዳዊት። ለዚህም እኮ ነው በዚያ ዘመን አፍኒንና ፊንሐስ በዛ በቤተ መቅደስ በተሾሙበት ሕገ እግዚአብሔርን ቸል ሲሉ፣ እግዚአብሔርን ከማክበር ወደኋላ ሲሉ፣ ለቃል ኪዳኑ ታቦት ክብር አልሰጥ ሲሉ
በዚያ ሰዓት በሴሎም በቤተ መቅደስ ውስጥ ያገለግል የነበረውን ገና ሕፃን የነበረውን ብላቴናውን ሳሙኤልን እግዚአብሔር መረጠው፣ እግዚአብሔር ወደደው። ኃጢአት የሌለበትን ሳሙኤልን እግዚአብሔር በሌሊት ጠራው። ሳሙኤል ሳሙኤል አለ። ያ ሕፃን ያ ብላቴና ምንም ኃጢአት የማያውቅ ለአባቱ ለኤሊ የሚታዘዝ ነበርና ኤሊ የጠራው መስሎት ወደ አባቱ ወደ ኤሊ ሄደ ይለናል። ኤሊ ሆይ ጠራኸኝ አለ ይላል። ልጅ አልጠራሁም በሕልም ይሆናል ተኛ አለ ይለናል። ከዚህ በኋላ ተመልሶ ተኛ። አሁንም እግዚአብሔር ቃል ወደ ሳሙኤል መጣ። ሳሙኤል ሳሙኤል አለ። ተመልሶ ተነሳና ወደ ኤሊ ሄደ። ኤሊም አሁንም አልጠራሁም ተኛ አለው። ለሶስተኛ ጊዜ አሁንም እግዚአብሔር ተጣራ። ለሶስተኛ ጊዜ ሳሙኤል ተነስቶ ወደ ኤሊ ሄደ። በሶስተኛውም ኤሊ ወደ እኔ አትምጣ፣ ባለህበት ሁነህ ከተቀመጥክበት ተነስተ ታጥቀ ተናገር፣ ባሪያህ ይሰማል በለው አለው። ሕፃኑ ሳሙኤል ነቢዩ ሳሙኤል ካህኑ ኤሊ እንደነገረው አሁንም ለሶስተኛ ጊዜ እግዚአብሔር ሲጣራ ሳሙኤል ሳሙኤል ብሎ ሲጠራው ተናገር፣ ባሪያህ ይሰማል አለ። እግዚአብሔርም ለኤሊ ንገረው አለ ሳሙኤልን። የሰማውን ሁሉ ጆሮዎችን ጭው የሚያደርግ አንድ ነገርም በእስራኤል ላይ አደርጋለሁ፣ እኔም ይህን ነገር ጀምሬ እፈጽማለሁ አለ ይላል። ሲነጋ ሳሙኤል የተባለው ሕፃን ለካህኑ ለኤሊ ነገረው። ካህኑ ኤሊ ልጆቹን ከአገልግሎቱ ማገድ ሲችል አገልግሎት እንዳይሰጡ ማድረግ ሲገባው እርሱ እግዚአብሔር ነው የወደደውን ያድርግ አለ፣ ዝም አለ። ካህኑ ኤሊም የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔርም ተቆጣ። በዚህም የተነሳ ፍልስጤማውያንን አስነስቶ በጦርነት ሊቀጣቸው ወደደ። በፍልስጤማውያንና በዕብራውያን መካከል ጦርነት ተነሳ። በጦርነትም ያለ ልማዳቸው እስራኤላውያን በአሕዛብ ተሸነፉ። መሸነፍ ብቻ አይደለም፣ በመጀመሪያው ጦርነት በመጀመሪያው ቀን 4000 የእስራኤል እግረኛ ተዋጊዎች ሞቱ። ሕዝበ እስራኤል ግራ ተጋቡ። ምን ሁነን ነው አሉ። ግራ ቢጋባቸው ድል የተነሳ ነው ታቦተ ጽዮን ይዘን ባለመዝመታችን ነው አሉ። ነገር ግን ሚስጥሩ እሱ አልነበረም። እግዚአብሔርን እንዲያገለግሉ፣ ቤተ መቅደሱን እንዲያገለግሉ፣ የቃል ኪዳኑን ታቦት እንዲያገለግሉ፣ ሕዝበ እስራኤልን እንዲያገለግሉ የተሾሙ አፍኒንና ፊናስ ኃጢአት ስለሰሩ ነበር። በዘመናችንም እግዚአብሔርን እንዲያገለግሉ፣ ቤተ መቅደሱን እንዲያገለግሉ፣ በእግዚአብሔር ፊት ሆነው ሕዝቡን እንዲያገለግሉ የተሾሙ ካህናት ኃጢአት ከሰሩ እግዚአብሔር በሕዝቡና በእነሱ ላይ መዓትን ያመጣል። ለዚህም እኮ ነው የእግዚአብሔር ልጆች በዘመናችን ለካህኑ ለኤሊ 2 ጆሮችን ጭው የሚያደርግ ነገር እንደመጣበት በዘመናችን ጆሮን ጭው የሚያደርግ ነገር በዘመናችን በተለያየ ጊዜ የምንሰማው። ስለዚህ ታቦተ ጽዮንን ስላልያዝን ነው አሉ፣ ይዘን መውጣት አለብን አሉ። አፍኒንና ፊናስን ጽላቱን እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ፣ ሄዱ፣ ወጡ። በዚህ ጊዜ እስራኤላውያን እልል አሉ። የእልልታው ድምፅ ሲስተጋባ ፍልስጤማውያን ተሸበሩ፣ ደነገጡ። ይህ የሆነው ምንድን ነው አሉ። የቃል ኪዳኑን ታቦት እስራኤላውያን ይዘው እንደወጡ ሰሙ። ወዮልን፣ ወዮት አለብን። ግብፃውያንን በተለያዩ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ ዝመተ ባሕር ያጠፋ የእስራኤል አማልክት አሁንም በመካከላችን ሊያጠፋን መጣ ብለው ተሸበሩ። ነገር ግን የእስራኤል አምላክ ከእስራኤላውያን ጋር በዛ ጊዜ አልነበረም። እግዚአብሔርን አስቀይመውታና እግዚአብሔርን በድለውታና ፍልስጤማውያን አሁንም ከእስራኤል ጋር ገጠሙ፣ ጦርነቱን ቀጠሉ። እስራኤላውያን ያሰቡት ሳይሳካ ቀረ። ታቦተ ጽዮን ተማረከች። አፍኒንና ፊናስ ሞቱ። 2 ካህናት በዛ በጦርነት ሞቱ። ዕብራውያንም በጦርነት ድል ተደረጉ። በዚህ ቀን 30,000 የእስራኤል እግረኛ ተዋጊዎች ሞቱ። ሌሎችም ሸሹ። በአንደኛ ሳሙኤል ምዕራፍ 5 ቁጥር 4 ላይ ፍልስጤማውያን ታቦተ ጽዮንን ማርከው እንደወሰዷት በግልጽ ያስረዳናል። ከወሰዷት በኋላ ዳጎን ከተባለው ጣዖታቸው ጎን አስቀመጧት፣ አቆሟት። አስቀምጠዋትም ሄዱ። በማግስቱም ሲመለሱ ዳጎን ታቦተ ጽዮን ፊት በግንባሩ ወድቆ አገኙት። ፍልስጤማውያን ግራ ተጋቡ። አንስተውም ወደ ስፍራው መልሰውት ሄዱ። አሁንም በማግስቱ ሲመጡ ዳጎን ራሱ ተቆርጦ እጅና እግሩ ተቆማምጦ ወድቆ ተሰብሮ ደረቱ ብቻ ቀርቶ አገኙት። እነሱም በጣም ደነገጡ። ከዚህ በኋላ ኃይልና ድል ማድረጓን በዳጎን የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በልዩ ልዩ በሽታ በቸነፈርና በእባጭ መታች ይላል። የእግዚአብሔር እጅ በአዛጦን ሕዝብ ላይ ከበደች ይለናል። የእግዚአብሔር እጅ በእነሱ ላይ እንደከበደ ሲያዩ ወደ ጌት ትሄዳሉ ይላል። ጌት ወደሚባለው አካባቢ ትሄዳሉ። ወደዛም ተላከች። በዛም እንዲሁ ሆነ።
ወደ አስቀሎና ትሄድ አሉ። ወደ አስቀሎናም ተላከች። በዛም እንዲሁ ሆነ። ሕዝቡ በእባጭ ተመታ። በመጨረሻም ፍልስጤማውያን ተሰብስበው ታቦተ ጽዮን በዚህ መኖሯ መልካም አይደለም፣ ሕዝባችን በእባጭ እየተመታ ነው፣ ሀገራችን በረሃብ በቸነፈር እየተጎዳ ነው፣ ወደ እስራኤል ሀገር መመለስ አለባት የሚለው ውሳኔ ወሰኑ። ከወሰኑ በኋላ ታቦተ ጽዮን ከብዙ መባ ከብዙ ስጦታ ጋር ወደ እስራኤል ምድር ወደ እስራኤል ሀገር እንድትመለስ አድርገዋል። ዳጎንን የቀጠቀጠችበት ዳጎንን የሰባበረችበት ይህ የሆነበት ኅዳር 21 ቀን ነበር። የሚገርመውና የሚደንቀው የሚያስደስተው ይህን ታላቅ ታምር ታደርግ የነበረችው በሀገር እስራኤል ትኖር የነበረው ታቦተ ጽዮን በቀዳማዊ ምኒልክ አማካይነት ከ12ቱ ነገደ እስራኤል የበኩር ልጆችና ከሊቀ ካህናቱ ከአዛርያስ ጋር ኅዳር 21 ቀን በሀገራችን በአክሱም መጥታ ኢትዮጵያን እየባረከች ተቀምጣለች። በዚህ ሰዓትም በአክሱም ጽዮን ትገኛለች ማለት ነው። ለዚህም ነው ብዙ ምዕመናን ወደ አክሱም ጽዮን እየሄዱ ይባረካሉ። ከእናታችን ከቅድስት ድንግል ማርያም ከቃል ኪዳኑ ታቦት ከጽዮን በረከትን ያገኛሉ። ለዚህም እኮ ነው ነቢዩ እክትዋ ለጽዮን ጽዮንን ክበቧት ብሎ እንደተናገረው 10ቱ ቃላት የተጻፈባት የእስራኤል አምባና መጠጊያ የሆነችው ታቦተ ጽዮን ሌዋውያን ከበዋት ውዳሴ ያቃቀረቡላ እንደነበር መጽሐፍት ያስረዳናል፣ መጽሐፍት ይነግረናል። ዛሬም እኛ እመቤታችን ቅድስት ድንግል ማርያምን ካህናት ምዕመናን ከሩቅና ከቅርብ ተሰብስበን በማህሌት በዝማሬ በቅዳሴና በውዳሴ እናከብራታለን። ታቦተ ጽዮን በከበረ ወርቅ እንደተሸለመች እመቤታችን ቅድስት ድንግል ማርያም በነጻ ሥጋ በነጻ ነፍስና በነጻ ልቡና የተሸለመች ያጌጠች መሆኗን መጽሐፍ ያስረዳናል። ታቦተ ጽዮን የቃለ እግዚአብሔር ማደሪያ እንደሆነች ቅድስት ድንግል ማርያም ለአካላዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ከእሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዷል። ስለሆነም ይህ በዓል ታላቅ በዓል ነው። ይህ በዓል የከበረ በዓል ነው። ከብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱን የገለጠበት በዓል ነው። ይህም በዓል ከቻልን አክሱም ጽዮን በመሄድ ካልቻልን እግዚአብሔር በፈቀደልን ቦታ ሆነን ማክበርም ይገባን። ይህን በዓል እንድናከብር ከበዓሉ ረድኤት ከበዓሉ በረከት እንድናገኝ መሳተፍ ያስፈልጋል ማለት ነው። በዓሉን እንድናከብር ከበዓሉ ረድኤትና በረከት ተሳታፊ እንድንሆን የእግዚአብሔር ቸርነት የእናቱ የድንግል ማርያም አማላጅነት አይለየን። ይቆየን።